ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። እንደ ሰው ያለ አስደናቂ ፍጡር የለም። ሶስት ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከል። አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ አይራሳ። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ቢልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታል። የጾም ነበር። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳሌል የሚያደርግ ምንድን ነው? ስለማንጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው የምንጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው ይናል። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙ። ይቀነስ በሉና ይቀንስላችሁ። አይ ወረፋው ረዝሟል ብላችሁ እስኪ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነው ከተማ ስለማለ። ለምን ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆዳ ያከብርም ጌታ ሆድ ያስነዳል። እንደ አህያ ሆዳም ከሆነ ትነዳላችሁ። እውነቴን ነው። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስል እናንተ እኮ ከዘፋኝ ስታስፈርሙ አይደለም ያውቃችሁ። ዘፋኙን ፈርምልኝ ስትሉ አለምቱ ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ነው እንጂ በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው። እንደ ሐሳቡ ነው የሚተረጉመው። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንደው በየሄድኩበት ሰው አይወደኝም የሚል ሰው። ጾሙ። ጭብጥ የማታክሉ ሰዎች ናችሁ። እንደ እርሺ ትፈራላችሁ ስትጾሙ ነው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቶ ላዕሌነ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ ሳይገባን በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልና የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን በረከት ከሁላችን ጋር ይሁን። የተከበሩ አባታችን መላከ ገነት መዝገቡ ላቀው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሚሆን ፈጣሪያችን እድሜ ጨምሮ ስለሰጠን ለቅዱስ
ሱታፌ ለቅዱስ በረከት ለድህነት ስለጠራን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው የነቢያት ጾም በሚል ርዕስ ነው የምንማማረው። እስኪ በሉ ዛሬ መልአኩ ቅዱስ ገብርኤል ነው። ከኔ ቀደም ብሎ የነበሩ መምህራን ስለ ቅዱስ ገብርኤል በዓል አስተምረዋል ብዬ አስባለሁ። ስለዚህ ወቅቱን ጠብቀን ደግሞ ስለ ነቢያት ጾም እንማማራለን ማለት ነው። እግዚአብሔር ልቡናችንን ይክፈትልን። እንግዲህ በቅድስት ቤተክርስቲያን በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ 7 አጽዋማት መካከል አንዱ አሁን የምንጾመው ጾመ ነቢያት ነው። ታኅሳስ 29 ይፈጸማል። ህዳር 15 ተቀብለነዋል ማለት ነው። እንግዲህ የመማርና የማስተማር ዋና ዓላማው መማር የሚጠቅመው ከግራ መጋባት ለመዳን ነው። መማር መንገድ ማወቅ ነው። ማስተማርም መንገድ ማሳየት ነው። መንገዱን የሚሄድ ሰው መንታ መንገድ ሲገጥመው የሚያሳየው ሰው ፈልጎ ይጨነቃል። የሚያውቅ ሰው ይመጣና በዚህ አድርገህ ብትሄድ አቋርጦ ያደርሰሃል፣ ከአውሬ ያድንሃል፣ ከሽፍታ ትድናለህ፣ ካሰብከው ትደርሳለህ፣ በጊዜ ትደርሳለህ፣ እንቅፋት እሾህ አይወጋህም፣ አውሬ አይነክስህም ብሎ የቀና መንገድ ያሳየዋል። እሱም ሳይወድቅ ሳይሰናከል ካሰበው ይደርሳል። የማስተማር ዓላማው ይሄ ነው። እንደምታውቁት ክርስትና መንገድ ነው። ከእግዚአብሔር ተጀምሮ ወደ እግዚአብሔር የሚያደርስ መንገድ ነው። እማበ እግዚአብሔር ይጸን ሁረቱ ለሰብ፣ የሰው መንገዱ ከእግዚአብሔር ከተጀመረ ይጸናል ብሏል ቅዱስ ዳዊት። ከእግዚአብሔር ጀምረን ወደ እግዚአብሔር የምንሄደው ነው። ከራሳችን ጀምረን ወደ እግዚአብሔር የምንሄደው አይደለም። ከእግዚአብሔር ተነስተን ወደ እግዚአብሔር መዳረሻ የምናደርገው ጉዞ ነው ክርስትና። ስለዚህ በዚህ ጉዞ ውስጥ ትምህርት በየጊዜው የሚሰጥበት ምክንያት እሾሁን ለማሳየት፣ እንቅፋቱን ለማሳየት፣ ወንዙን ለማሻገር፣ ተራራውን ለመደልደል፣ ጎድጓዳውን ለመሙላት፣ መንገድ ስተን ደግሞ ያሰብነውን ሀገር ትተን ያላሰብነውን እንዳንሄድ፣ ከታቀደልን ሀገር የመንግስተ ሰማያት ጉዞ ጀምረን ወደ ሌላ ሀገር ደግሞ ወደ ሲኦል እንዳንሄድ፣ የሰማይ ጀምረን ወደ ምድር የመንፈስ ጀምረን ወደ ስጋ እንዳንሄድ መንገድም እንዳንስት ጭምር ነው ትምህርት የሚሰጠን። በዚያውም ደግሞ ስንማር እውቀት ብርሃን ነው ይባላል። ታውቃላችሁ፣ እውቀት ብርሃን ነው የሚባልበት ምክንያት በጨለማ ድንጋዩ ሰው ሊመስል ይችላል፣ ሰው ድንጋይ ሊመስል ይችላል። ድንጋዩ ሰው መስሎ ይታያል፣ ሰውም ድንጋይ መስሎ ሊታይ ይችላል በጨለማ። ብርሃን ሲበራ ደግሞ ድንጋዩ ድንጋይነቱ ሰው መስሎን ድንጋዩን አክብረነው ከሆነ ድንጋይ መሆኑን አውቀን የሚገባውን የድንጋይነት ክብር ብቻ እንድንሰጠው፣ ድንጋይ መስሎ የናቅነው ሰው ካልነ ደግሞ ሰውነቱን አውቀን የሰውነት ክብር እንድንሰጠው፣ ባትሪው መብራቱ እሱ ነው የሚጠቅመን። እውቀት ብርሃንነቱ ሳናውቀው ያቃለልነውን ነገር ክብሩን አውቀን አክብረን እንድንጠቀምበት እንድንይዘው፣ ሳናውቅ ክብር የሰጠነውን ነገር ደግሞ ክብሩን አውቀን መናቅ እንድንችል ይሄንን የሚሰጥበት ነው ትምህርት። ስለ ጾመ ነቢያትን ማስተማር ያስፈለገበት ምክንያት አውቀን እንድንጠቀምበት፣ ሳናውቅ ንቀነው ከሆነ አውቀን እንድናከብረው፣ ሳናውቅ ያከበርነውን መብል ጾምን መሻር ደግሞ መናቅ የምንችልበትን እግዚአብሔር የሰጠንን የቃሉን ብርሃን ለመማር ነው ይህን የምናደርገው። ስለዚህ ጾም የነቢያት ጾም ምንድን ነው? እንግዲህ አሁን በዚህ ዘመን የምንኖርበት ዘመን የካፒታሊዝም ዘመን ነው። ሰውም ደግሞ አይምሮ የሰጥቶ መቀበል መርህ ነው ያለው። ምን አገኛለሁ እያለ ነው የሚኖረው ማለት ነው። ጾም ጾሜ ምን እጠቀማለሁ? ስለዚህ ጥቅሙን ብነግራችሁ በመጣችሁበት መንገድ የምትጠቀሙበትን ነገር፣ በዚህ ዘመን አንድ ነገር ሲያደርግ ሰው ምን ይጠቅመኛል የሚለው ጭንቅላቱ ሁሉ በመንፈሳዊ ሕይወት እንኳን ሳይቀር የንግድ ሐሳብ ነው ያለው።
ጸበሎቹን እንኳን መድበን እንኳን እየጨረስናቸው ነው። የእንትና ጸበል ለእንትን ይጠቅማል፣ የእንትና ጸበል ደግሞ ለእንትን ጥሩ ነው እያለ እና ምንድነው ለሆነ ነገር ምን ይጠቅመኛል ነው የምንለው። እኔ ግን ማሳያቸው መንፈሳዊ ጥቅሞቹን እንድናውቀው ነው። እንደዚህ ካል እንግዲህ ጾመ ነቢያትን ከማንሳቴ በፊት ጾም በራሱ ምንድን ነው ነው? ጾም ምንድን ነው? ጾም እንደምታውቁት መከልከል ማለት ነው። ጾም ብሂል ተካልኦተ ብእሲ እመብል ወኃጢአት። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲፈታ። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማቸዋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምዕመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ ይሄ ብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አልመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላን ምን ሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይ ጥቂት እየጾም ጾሙን እየጨመር መሀል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ እያወሰቡ ወይቷሰቡ
አላ ከመ መላእክት እግዚአብሔር ይነብሩ። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው፣ መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። እስመ ከርስ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። ባለመኖር ባለማለፍ የሚኖረው ጾም ነው። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። መላእክት አይበሉም አይጠጡም። ሰው የሰማይ መላእክት ባልንጀራ ነው። መላእክትን የሚያስመስለን ህይወት አለመብላት ነው። ይገርማቸዋል። ሰው የእግዚአብሔር ሰዎች በጣም ሰው ልዩ ፍጡር ነው። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። የነ ዳርዊንን እንስሳ አይደለም ያልኩት። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው ከመላካዊ ባህሪ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ይኸውልህ፣ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው፣ እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ማለት። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው 2 የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰውን ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪ ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ 2 ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት፣ ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት፣ ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ሰዎች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ሊቀጠልለት ይጠቅማቸዋል? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲሁ መጽደቁን ተውት፣ መጽደቁን መንግስተ ሰማያት መግባቱ፣ ጽድቅና ኩነኔ፣ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል።
በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። ይኸው እግዚአብሔር ቤተሰቦች፣ አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪው ነው የሚሰለጥነው። የሚያቅደው ነገር የሚያምር፣ ሰው የማይጎዳ፣ ሀገር የሚጠቅም፣ ራሱን የሚያሳድግ፣ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱ ብቻ ነው። ትክክለኛ ሀሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 መብላት፣ ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ፣ የጠራ ህይወት መኖር ከፈልጋችሁ እንደው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያቸዋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻይኩ ከማለቡከ ጥበበ እስመ ብእስ የፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለው? መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት፣ ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት? መላእክት መጡ እያመሰገኑት ይላል።
እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተላርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታልቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያ ሐሳብ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ዳንኤል ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል እንዲህ ያለው መጻይኩ ከማለብከ ወዜኑ ከጥበበ ጥበብ ልነግር ልብ ልሰጥ ማስተዋል ልነግር መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳሌል የሚያደርግ ምንድን ነው? ስለማንጾም። እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም ማለት ነው። ስለዚህ ያለ ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ
የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙት። ይቀነስ በሉና እስኪ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ነው። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማን ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንደው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫን የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰው ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ እግዚአብሔር ሰዎች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ትክክል በሉ በሉ። ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማን ነው? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ ይቆርጥ ሁለት ይቆርጥ። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ጊዜ እንደተነዳል የሚኖረው የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መነዳት ነው። አትኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ከዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልበት የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስጥ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? እግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው?
ታቦት አስደናቂ ነው እኮ ግር ነው እኮ አላችሁ እንዴ እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምሳሌ እናንተ እኮ ከዘፋኝ ስታስፈርሙ አይደል ምትሉ ነው ያውቃችሁ ዘፋኙን ፈርምልኝ ስትሉ አይደል ምትሉ እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አለ። ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችንን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። ከቃሉ ጋር ነው። የነቢያት ጾም ይሄ ጾም ነው የምንጾም። የሙሴ ጾም ማለታቸው ይሄንን ጾም ኤልያስ ጾሞታል። አንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ ታገኙታላችሁ። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ መልአኩ አመጣና ተበሳጭቶ ውስጡ እንዲሁ ከዚህ ሁሉ መከራ እንግዲህ ግደለኝ አለ ይላል። ግን ኤልያስ ሞት ፈርቶ ሳይሆን ሰማዕትነትን ስጠኝ ማለት ነው ይላል ቴዎዶሲዮስ የሚባል ሊቅ ሃይማኖት አበው ላይ ሲተረጉም። እባክህ ሰማዕትነትን አትንፈገኝ ሲል ነው እንጂ ኤልያስ ተናዶ አይደለም፣ ፈርቶ አይደለም ኤልዛቤልን ይላል። ዛፍ ስር ተኛ ይላል። ከተኛበት መልአኩ ቀስቅሶ ብላ አለው፣ አበላው። በላና ተኛ። ብላ አለው፣ አበላው። 2 ጊዜ አበላውና ኤልያስ 40 ቀን ተጓዘ። 40 ቀን ተጓዘና 40 ቀን ጾሞ ወደ ብሔረ ሕያዋን በሳት ሰረገላ ዮርዳኖስን ተሻግሮ ተነጠቀ። ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ይሄንን ጾም ተምራችሁታል ካሁን በፊት። ማን ጽፎታል? እዝራ ጽፎታል፣ ጾሞታል። ነቢዩ እዝራ እስራኤል በ580 ዓመት ዓለም ጌታ ከመወለዱ በፊት ባቢሎን ተማርከው ኑሮ 70 ዓመት ተማር በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጽሐፈ እዝራ ሱቱኤል ላይ እንደተጻፈው 40 ቀን ጾሞ ገጽ በገጽ 70 ዓመት ተቃጥለው የቆዩትን መጽሐፍ መንፈስ ቅዱስ በዓይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጽሐፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ፣ የደፈረሰ ምግብ ልብ ያደፈርሳል ይላል እዚያ ትንቢተ ዳንኤል ላይ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው የሚተረጉመው። እንደሚመቸው ነው የሚናገር። ስለዚህ የጠፋ ምስጢር የሚገልጥ ጾም። አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል።
አስቴር ይህንን ጾም ጾማለች 3 ቀን። አስቴር 3 ቀን በመጾም ያገኘችው ምንድን ነው? በ127 ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። 3 ቀን ጾማ እግዚአብሔር ለምና በ3 ቀን ጾም የአንድ ሀገር ህዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር 3 ቀን። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። ይሄ ጾም ምን ያደርጋል? የአስቴር ጾም ምን ያደረገ? በንጉሱ ፊት ግርማ ሞገስ ሰጣል። የአሕዛብ ሚስቶች ባሎቻቸው ሳይጠሯቸው ከመጡ ይገደላል። 3 ቀን ጾመችና እግዚአብሔር ወይ ግርማ ሞገስ ስጠኝ አለችና ንጉሱ ሳይጠራት ከንጉሱ ቤት ሄደች። በደስታ አነጋገራት። በሚገላት ንጉስ ፊት በምትገደልበት ርዕሰ ጉዳይ ሽራ ሂዳ ግርማ ሞገስ ያገኘችበት የ3 ቀን ጾም። ግርማ ሞገስ፣ መወደድ። ግርማ ማለት በመጽሐፍ ቋንቋ ብዙ መፈራት፣ መወደድ፣ ባለሟልነት ተብሎ ይተረጎማል። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንደው በየሄድኩበት ሰው አይወደኝም የሚል ሰው ጾም። እውነቴን ነው። አስቴርን እኮ አሕዛባዊ ንጉሥ ወዷታል። እንዲያው በየሄድኩበት አይወደኝም፣ መስሪያ ቤት ስሄድ አልወደድም፣ በየሄድኩበት በር ይዘጋብኛል። ጾም አዛኝን ከልብ ከጾማችሁ ሰው ይወዳቸዋል። ከጾማችሁ መልአክ አለላችሁ። ያ መልአክ የንጉሱን ልብ ያራራዋል፣ ይንደዋል፣ እንደሞላው እንደ ኤርትራ ባህር ይከፍለዋል ልቡን። እናንተ በዚያ መሃል ሰንጥቃችሁ ትሻገራላችሁ። መወደድ ይሰጣል እግዚአብሔር። በጾም መወደድ ይገኛል። መወደድ፣ መታፈር፣ መከበር። ጭብጥ የማታክሉ ሰዎች ናችሁ እንደ ሺህ ትፈራላችሁ ስትጾሙ ነው። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል ምንድነው እንኳይ ነው የሚመገቡት። አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ፣ ችግር የለም። አፕል እኮ እንደ አፕል አይጣፍጥም ያለው አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድነው የማትጾም? ማነው እኔ ለምንድነው እኔን የምትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድትባርከኝና ሰላም ልልህ ነው ብሎ ይሰደዳቸው። ለምንድን ነው እንደዚህ ያደረገ ሲባል ግርማ ሞገስ፣ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ፣ ከፍቶታት እኮያት ከአጣውር ኩሳት ከስጋ ጋር ከአጋንንት ጋር ከአራዊት ጋር ከብርድ ጋር ከፀሐይ ጋር ከብቸኝነት ጋር ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባሉት ነው። አንደበት ይሆናል ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች።
ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሐማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞት። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸነፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሐማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሐማ ወንበር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ይህንን ነው የምነግራችሁ የእግዚአብሔር ቤተሰቦች። ስለዚህ ይሄ ጾም ትልቅ ጾም ነው። ይሄን ጾም ጾመው አባቶቻችን ምንን ያደርጉት? የተስፋ ጾም ነው። የነቢያት ጾም የተስፋ ጾም። የተስፋ ጾም ምንድን ያለው? እባክህ ተወለድልን ብለው ፍጥረታት በሙሉ የሚናፍቁትን ክርስቶስን ለማየት አባቶቻችን የተራቡት ረሃብ ነው። ክርስቶስን ለማግኘት የተራቡት ረሃብ ነው። እንባዬን ከመጠጤ ቃል እጠጣዋለሁ እንዳለ ቅዱስ ዳዊት እንባውን ከሚጠጡት ጽዋ ጋር እያንጠበጠቡ እየጠጡ አምላኬ አምላኬ ገይሳቤከ ጸማት ነፍሴ ለከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች እያሉ ማይዚ እበጽሕ ወእዴ ገጾ ለአምላኬ የፈጣሪን ፊት የማየው መቼ ነው እያሉት ፈጣሪን ፊት መቼ ነው የማየው? ከማያፈቅር ኃይል ሀማንቂ ተማያት ከማወት አፈቅር ነፍሴ ያ በእግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ተጠማ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች፣ ወዴት ነው የምደርሰው እያሉ እባክህ ሰማያትን ቀደህ ውረድ ያሉት እንደ ፌቆን ተንስ ወተመሰላ ለወይጠን እኔን ለማዳን ስትመጣ እንደ ፌቆ እንደ ዋላ እየዘለልክና ይላል መኃልየ ሰሎሞን። ልጅ ወንድሜ በተራሮች ላይ እየዘለልክና ያ ውሃውን ለመጠጣት እየቸኮለ ተራራውን መር እያለ ሰፊውን መሬት እየቆነጠረ እንደሚወርደው በስጋ የምትዛመደኝ ወልዶ ኃይል ክርስቶስ እኔን ለማዳን ወደዚህ ምድር ስትመጣ እንደ ፌቆ እየፈጠንክና አትቅርብን፣ ስጋ ለብሰህ አድነን፣ በምሕረት ተመልከተን ብለው የለመኑት የተስፋ ጾም። ይሄንን ተስፋ ለመኑት። ፈኑ ዴከ ማርያም አሉት፣ እጅህን ከአርያም ላክልን አሉት። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ልብሳችን እንደ መርገም ጨርቅ ሆነ አሉ። ይሄንን ይዘው የለም ፈኑ ብርሃነ ወጽድቀከ፣ እባክህ ብርሃንና ጽድቅህን ላክልን አሉት። ይሄንን ልመና እሱን ተስፋ አድርገው የለመኑበት ጾም ነው፣ የተስፋ ጾም ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ገሃድ ማለት መገለጥ። ነቢያት ሙሴ 40 ቀን የጾመለት፣ ኤልያስ 40 ቀን የጾመለት፣ እዝራ 40 ቀን የጾመለት፣ አስቴር 3 ቀን የጾመችለት አምላክ ሊገለጥ ነውና ከስጋ ፈቃድ ተለይተን ራሳችንን ገዝተን መገለጡን እንይ ለማለት አንደኛዋ ጾም ገሃድ ትባላለች። መገለጡን እንይ፣ ጾመን ይገለጥልን፣ መልአክ መስለን ይገለጥልን። ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእረኞቹ የተገለጣቸው ከመላእክት ጋር ነው። መላእክት ደግሞ አይበሉም አይጠጡም። ገሃድ እግዚአብሔርን የተገለጠላቸው በቤተልሔም እነሱም በማይበሉበት ሰዓት በሌሊት ነው። ያንን አምላክ ዘነቢያት ሰበክዋ አስተርአየ ገሃደ እንዳለ ቅዱስ ያሬድ ነቢያት የሰበኩት እየጾሙ የሰበኩት አምላክ ገሃድ ተገለጠ። ቅዱስ ያሬድ በዝማሬው ኤጲፋንያ ብሎ የሚጠራቸው አንዱ ልደት ነው። ኤጲፋንያ ማለት አስተርእዮ 29 ኤጲፋንያ ይባላል፣ 10 ኤጲፋንያ ይባላል፣ 11 ኤጲፋንያ ይባላል፣ 12 ኤጲፋንያ ይባላል፣ 13 ኤጲፋንያ ይባላል። 5 ኤጲፋንያን የሚሰራ ኤጲፋንያ ማለት መገለጥ አስተርእዮ። ለምንድን ነው ልደትንም መገለጥ ያለው ኤጲፋንያ ያለው? የማይታየው አምላክ ስጋ ለብሶ የመላእክት ምኞታቸው ተፈጸመ።
ይሄንን በረከት ለመሳተፍ ነው የምንጾመው። ዘአፈቶሙ ለመላእክት ከመ ያሐውፅዎ መላእክትን እንዲያዩት የሚያስመኛቸው ጌታ በጠባብ ደረት በአጭር ቁመት ተወስኖ ለሰው ለመታየት የተገለጠበት አምላክ እግዚአብሔርን በልደት ለማየት ይችን ቀን ጨምረን እንጾማለን። አልፎ የለ እንዳንባል የነቢያት መሰረት የሚናጋ መሰረት አይደለም። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወይንም ወእምለማይዘን ትሰለሊሁ እግዚእነ ኢየሱስ ክርስቶስ ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ማን ነው ይላል? ክርስቶስ ነው። የማዕዘኑ ራስ ክርስቶስ ነው። ስለዚህ የነቢያት ጾም በጊዜው መልስ አግኝተውበታል። ለኋላው ተስፋ ይዘውበታል። ተስፋቸውም ተፈጽሞበታል። ክርስቶስ እንዲገለጥ ያደረገ ቀጠሮ ያጸና የተስፋ ጾም ወደ ብሉይ ኪዳን መመለሳችን ሳይሆን በነቢያት መሰረት ላይ ቆመን በሐዋርያት መሰረት ላይ ቆመን በማዕዘኑ ራስ በኢየሱስ ክርስቶስ የመጽናት ምልክት ነው። በነቢያትና በሐዋርያት መሰረት ቆሙ የተባለው ደግሞ ሐዋርያውን የሰበከን ጌታችን ኢየሱስ ክርስቶስ በወንጌል እስከሚገለጥና ተስፋውን እስኪሰጠን ድረስ በነቢያት ሲያረጋጋን ኑሯልና በወንጌል መራይከነ ወበነቢያት ናዘዝከነ ዘለሊከ አቅረብከ ስብሐት ለከ ወስብሐት ለእግዚአብሔር። ይቆየን።